እንደ መድኃኒት የሚያድል ቢሆን ኑሮ አቂዳን ነብዩ ሰለላሁ ዐለይሂ ወሰለም ከአጎታቸው በፊት ለማንም አይሰጡ ነበር። 3 ወር አስተምሮ ስንት ዓመት ለፋው ኡስታዝ ምንም ለውጥ የለም ይለኛል። فلبث فيهم 1000 سنة إلا 50 عاما ቆርጡ የሳቸው ሙክት ተብሎ የሳቸው ኮርማ ተብሎ የሳቸው ዶሮ ተብሎ ተገዝቶ የሳቸው ነገር ተብሎ ጆሮ አይኑ ለተፈጠረበት ካልዋለ ከእንስሳ በታች ያደርጋል። አዲያ ነብዮቹ ሰውን ማቅናት የማይችሉት ሆነ እንደኛ ያለ ሰው ሰውን ተናግሮ ማቅናት እንዴት ይችላል? እነዚህ የክህደት ቤተሰቦች እንደ እንስሳ ናቸው። من انسان بتاعي بكاتشوم كزام بتاعي الله سبحانه وتعالى للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين قيوم السماوات والأرضين. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد የተከበራችሁ የአፍሪካ ቲቪ ፕሮግራሞችን ተከታታዮች በተለይም የበይናትን ፕሮግራም የምትከታተሉ ወንድም እህቶች ዛሬም እንደተለመደው መሻይኾቻችን በግራ በቀኝ ለእናንተን ትምህርት ለማስተማር ተዘጋጅተው ተሰይመዋል። በቀኝ ሼኽ ሰዒድ አህመድ ሙስጠፋ፣ በግራ ሼኽ መሐመድ ሐሰን ፈድሉ ይገኛሉ። እነዚህ ሁለቱ መሻይኾችን ነገሌ ናቸው ብለን ስራቸው ይሄ ነው ብለን ማስተዋወቅ ለቀባሪ ማርዳት ነው የሚሆነው ለኢትዮጵያ ሙስሊም። መሻይኾች ዛሬ ማህበረሰባችን የሚጠብቀው የቁርአን አያት ከሱረቱል በቀራ ከ171ኛው አንቀጽ ላይ ተነስተን ኩፍር ሰዎችን የድረስ እንደሚያወርዳቸው የሚገልጸውን የቁርአን አንቀጽ የምናይበት ነው። بعد أعوذ بالله من الشيطان الرجيم ومثل الذين كفروا أعوذ بالله السميع العليم من الشيطان الرجيم ሪያ ሱረቱል በቀራ ስለ እምነትና ስለ ክህደት ስለ ባለቤቶችና ደንበኞቹ ንጽጽር እያደረገ ነው ብዙ ጊዜ የሚገልጸው። አሁን ደግሞ በአዲስ መልኩ በምሳሌ ይመጣልናል ማለት ነው። ወመሰሉ الذين كفروا እነዛ ጌታቸውንና መብቱን የካዱ ሰዎች ምሳሌያቸው ይላል። ምን ይመስላሉ ካላችሁ ከመሰል الذي ينعق የበግረኛ ይመስላሉ ይላል። ይሄ በግረኛ ያው በጎችን ፍየሎችን ሲነዳ የራሱ ቋንቋ አለ እነሱን የሚያሰማራበት እና ይጮህባቸዋል። ወደማይፈልገው ሲሄዱ ተመለሽ ለማለት የሚናገረው አለ፣ ወደፊት ሄዱ ለማለት የሚናገረው አለ። ያው ድምጽ ያሰማል። ግን እነሱ ድምጹን እውን ይሰሙታል፣ ይረጋገጣል፣ መልእክቱ ይረዳሉ ወይ ወደሚለው ስንመጣ እዛ ላይ ነው ምሳሌው የሚያተኩረው ማለት ነው። እሱ ይናገራል፣ እነሱም ያው እየተሰማሩ ነው ያሉት። ምን አይነት ተአፍር ይሆናሉ? የእሱ መመሪያ በእነሱ ላይ የሚሰጠው አሻራ ምንድን ነው ወደሚለው ስንመጣ ከመሰል الذي ينعق بما لا يسمع على ما لا يسمع እንደማለት በማይሰማ መልእክቱን ሊረዳለት በማይችል አካል ላይ እንደሚጮህ ነው ይላል። ኢላ ዱዓን ጥሪውንና ወኒዳን ጮኸቱን እንጂ መልእክቱን በቀጥታ የማይሰሙ በሆኑ እንስሳት ላይ እንደሚጮህ እረኛ ነው ይላል። እና ይጮሃል፣ ነይ ተመለሽ ሂጂ ምናምን ይላል።
ያን ነገር ግን ክስ ወሽ እያለ ድምፁን ይሰሙታል። ግን ቢተፍሲል ምን እያለ እንደሆነ መልእክቱን አያውቁም። በተለምዶ ግን ያው ይገባቸዋል አቅጣጫው። ወኒዳ ሱሙን ቡክሙ ነው የሚሆን። የዚህ አይነት ምሳሌ ናቸው። ምን ማለት ነው? በእጅ አዙር ያው እንስሳዎችን እንደሚያሰማራ ሰው ነው ሲል እንስሳዎች የሚሰጣቸውን መልእክት በትክክል የማይሰሙና የማይረዱ ከሆኑ የኩፍር ቤተሰቦች የዛ አይነት ባህሪ ነው ያላቸው። ዳዩ ሲጣራ ነብይም ሆነ ሌላው ይሰሙታል፣ እስላሞች ይጮሃሉ ይላል። ግን የሚጮህበትን መልእክት መረዳት አይችልም ማለት ነው። በሌላው ቦታ በግልጥ ቋንቋ ኢንሁም ኢላ ከልአንዓም በል ሁም አضል ይላል። እነዚህ የክህደት ቤተሰቦች እንደ እንስሳ ናቸው። ምን እንስሳን ብቻ አይበቃቸውም ከዛም በታች ይላል አላህ ሱብሓነሁ ወተዓላ። ኢንሁም ከልአንዓም በል ሁም አضል፣ ይልቁንም ከእንስሳ በታች የተሳሳቱ ናቸው ማለት ይቻላል። ምክንያቱም እንስሳ ባለቤቱን አይክድም፣ ታማኝ ነው፣ ተገዥ ነው። እነሱ ግን ፈጣሪያቸውን የእንስሳዎች አለቃቸውን የሚያከብሩትን እንኳ ያህል አያከብሩም። ኢንሁም ኢላ ከልአንዓም። ስለዚህ ሱሙን የዛሂር ጆሮአቸው እንኳ ቢሰማም ልክ እንስሳዎቹ ድምፁን እንደሚሰሙት የህሊና ጆሮአቸው ድንቆረ ነው፣ የተዘጋ ነው ማለት ነው። ቡክሙን እንዲሁም ደግሞ ቢጮሁም ዱዳ ናቸው፣ ሀቅን አይናገሩም። ዝም ብሎ ትርጉም የሌለው ወይም ፋይዳ ቢስ የሆነ ቃል ነው የሚናገሩት። ወይም ይሁን መረጃ መመልከት አይችሉም። የዛሂር አይናቸው ቢንጓለልም የህሊና አይናቸው ታጉሯል ማለት ነው። ላተዕመል አብሷር ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር እንዳለው እና ፈሁም ላ ያቂሉን። ስለዚህ እነዚህ መሳሊከል ፈህም ተዘግቶባቸዋል። ሰው አንድ ነገር ለማወቅ እነዚህ ነገሮች ነው የሚጠቀመው። አካል ያለውን ያያል፣ ድምፅ ያለውን ይሰማል፣ የሚታሰበውን አስቦ ይረዳል። እነዚህ ሶስቱ በሮች ተተዘጉ፣ የሰው ልጅ ድንጋይ ሆነ ማለት ነው። እንደዚህ ናቸው ይላል። ላ ያቂሉነ ማ ዩሪዱ ላሁ ሚንሁም፣ አላህ ከነሱ የሚፈልገውን ነገር በጭራሽ ሊረዱ የማይችሉ ናቸው በማለት ምን ያህል እንግዲህ ከስብዕና እንደራቁ ያሳየናል ማለት ነው። ላይ ጠብቀና እኛም እዛው እንዳንገባ መጠንቀቅ ያስፈልጋል። ጀዛኩሙላሁ ኸይር ባረከላሁ ፊክ ሼህ መሐመድ። ይሄ አያ እስቲ ከሚያስተምራቸው ያነሳቸው ምሳሌ ላይ የምትሉት ካለው ወደዚህኛው ሌላ መልእክት ጋር ያለ ነገር ስለሆነ ወደፊት ከምንገባ ብዬ ነው። ይሄ አያት ብዙ ለማላክት አለው ወደኛ አሁን ወደ ያለነው ህዝቦች እንደውም ስናመጣው ያው ትርጉሙ በደንብ ተተርጉሟል። አላህ ሰው የሚያደርገው በሃይማኖት ነው እንጂ ሰው ስለሆነ ብቻ አይደለም የሚል ነው የምረዳው። አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው። እነሱ ደግሞ የሱን ክብር ተተው ተከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው ሸነሽ እንደጠቀሰው ወለቀድ ዘራእና ለጀሃነመ ከሲረን ወልኢንሲ ለሁም ቁሉብ ኡላኢከ ከልአንዓም በል ሁም አضል አለ። ይሄን ተዝብ ወዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه አስፈለ ሳፊሊን። ይሄን እያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበታል። ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደውም አቅሉን ታልተጠቀመ አቅል የሰጠውን አቅል ታልተጠቀመ ሰውነት የለውም የሚልን ያመለክታል። ሌላው ደግሞ እንደዚህ የምጠቀመው ስለ ዱዓቶች ነው። ዳዒ ስለተጣራ ብቻና ስላስተማረ የሚያስተምራቸው ሰዎች ሁሉ ትክክል ሰዎች ይሆናሉ ማለት አይመችም። ይሄን አውቆ ነው ዳዒ ሰው መናገር ያለበት። መናገሩ መቶ የለበትም። ግን እኔ እነሱ ተስተካከሉ አልተስተካከሉ ላ ተህዲ መን አሕበብት ብሏቸዋል። ኢነከ ላ ተህዲ መን አሕበብት ወላኪን አላህ የህዲ መን የሻእ ነው ያለው። ለይሰ ዐለይከ ሁዳሁም ይላል።
አፈአንተ ቱክሁ الناس ይላል ሁሉና አታ ነብዩን እንኳን አትችልም እያሉት ነው ታጎተውን ይሰልምልኛል ብለው ታገሉ መጨረሻ ላይ ሊሞት ሲል የታመመ ጊዜ ሄደው አንዲት ቃል እንኳን ተናገርልኝ አላህ ጋራ እንደው ሽማግሌ እንደሆነ ለቢሉት እኔ መጨረሻ ላይ በአባቴ ሃይማኖት ነው ያለው አላማ ማታ ላይ አቢ ዋጅዳዲ ነው ያለው እና ስለዚህ ነብዩ እንኳን አይችሉም ማለት ነው አዲያ ነብዮቹ ሰውን ማቅናት የማይችሉት ሆነ እንደኛ ያለ ሰውን ተናግሮ ማቅናት እንዴት ይችላል አንዳንድ ሰው እኔ የተናገርኩት ሰው ሁሉ ሂዳያ ያገኛል ይመስለው ይጀምርና ሳይሳካ ሲቀር ወዲያው ተስፋ ይቆርጣል ተስፋ ቁርጡ ይተዋል ይሄን እንደሌለበት ስንት አመት ለፍቼ ይላል ስንት አመት ለፍቼ ተነብዮች 3 ወር አስተምሮ ስንት አመት ለፋው ኡስታዝ ምንም ለውጥ የለም ይለኛል فلبث فيهم 1000 سنه الا 50 عام እኮ ቀርቶ ኑህ መቼ ያን ሁሉ አንድ 80 ሰው ብቻ ነው አገኙ የሚባለው አንድ ነብይም ደግሞ ይመጣል ብለዋል ነብዩ አለይሂ ሰላም ወለይሰ معه احد አንድ እንኳን ሰው የማይከተለው ይመጣል አሉ አዲያን ሰው ያላህ ሰው አልተከተለህምና ወንጀለኛ አንድ በትርቱ አልነበርክም ሊባል ነው ብለዋል አይሉ እኛ ያለብን መናገር ብቻ ነው አንድ ሸህ ነበሩ ባገራችን ሸህ አሊ አይደር የሚባሉ ያልደረስኩበትም ደረስ ልጆቻቸውን አውቃለሁ ዓሊም ነበሩ ይባላል መርሳ ተገበ ነው አንዱ ሰውዬ ያሉ በጎና አዲያ ሱፊ ናቸው ሻሊ አይደር ተናገሩ ሰውን ምከሩ ታውሎት አሉ አይ ምን መች ይሰማኛል አሉ ዝም ብለህ ተናገር እንጂ ገላና የሚባል ወንዝ አለ ጅረት ነው አሁን ገላና ውሃ የሚጠጣኝ የለም ብሎ መፍሰሱን ይተዋል አሉ ማሻአላህ ፈሰስ ዝም ብለህ ፈሰስ እንጂ የሚቀበል ይችላል በሚገባው ብለዋል እና ስለዚህ የምንረዳው ዳዕዋ የምናረግ ሰዎች ሁሉ ተስፋ መቁረጥ የለብንም ግን እኛ ስለተናገርን ሰው ሁሉ ይስተካከላል ብለን የምናስብ ከሆነ ራሳችን ላይ ችግር አለብን ማለት ነው ስለዚህ ይሄን እንረዳለሁኝ ነው ብለው እና ሰው አላህ የሰጠው መውሂባ የሰጠውን አቅል መሰለን አቅል ሰጥቶናል ትልቅ ነገር ነው ጆሮ ሰጥቶናል ትልቅ ኒዕማ ነው አይን ሰጥቶናል ትልቅ ኒዕማ ነው በዚህ ማንጠቀም ከሆነ በጣም ጉዳት ላይ እንወድቃለን ማለት ነው ይሄን ነው የምረዳው ይሄ አያ ከሚያስተምራቸው መሰረታዊ ነገሮች መካከል አላህ በተለያዩ የቁርአን አንቀጾች ላይ ምሳሌዎችን ይሰጣል ትምህርት በምሳሌ ሲሰጥ ለሰሚው የመጨረሻ ምክንያቶችን በሙሉ ያስወግድለታል ይሄንን አያ ዑለማዎቹ አንዳንዶቹ የነህው ሰዎች ሲፈስሩ ወመሰሉ ዳዒ الذين كفروا እነዚያ ለካዲዎች የሚለፋ ሰው እንደዚህ ሰዎች ነው በበጉ ላይ በአህያው ላይ እንደሚጮህ ነው እነሱ እየሰሙት አይደለም ሱብሃንአላህ ጆሮ አይን ምላስ አቅል እነዚህ መሐለት ተክሊፎች ናቸው እንደሌላቸው ቆጠሩት ያ ሁሉ ተሰጥቷቸው እነዚህን ሁሉ ሰጥቼ ለሁም ቁሉብ ላ يفقهون بها ولهم اعين لا يبصرون بها ولهم آذان لا يسمعون بها እዚህ ሱም ቡክም ዑም ያለ ውጤቱ ይሄ ነው እዚያ ግን ለሁም ቁሉብ ላ يفقهون بها ተሰጥተዋል ግን አልተጠቀሙበትም ጆሮ አይኑ ለተፈጠረበት ካልዋለ ከእንስሳ በታች ያደርጋል አንድ ጊዜ ሼኽ ወጀሌ መስጂድ አንድ ሼኽ ለሌላ ሼኽ ያስተማሩ ስለ ቢድዓ ያስተማሩ ተርጉም ብለዋቸው አረበኛ ነበር የሚናገሩት ያኛውና ተርጉም ተብለው ይሄኛው ሼኽ ኢብራሂም አደምና ታስተውሳቸው ወጃሚው እሳቸው እንትን ያደርጋሉ ተረጎሙ እና ሰውየው ምን ብለዋል ይሄንን አንስተዋል የሰው ልጅ ሰው የሚሆነው የአላህን ህግ ሲተከብር ነው فإما يأتينكم مني هدى فمن تبع هداي فلا ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى ብለው ይሄን ምሳሌ አምጥተው የሰው ልጅ እነዚህን አካሎች ካልተጠቀመ ከእንስሳም ያንሳል ብለው ተናገሩ ሼኽም ያንኑ ተረጎሙ እዚህ አካባቢ የነበሩ ሽማግሌዎች ሰው ከእንስሳ በታች ይሆናል
አዎ ከእንስሳ ብለው ብቻ ሳይሆን ቀጥለው ያነሷቸውን ውሻና አህያን አምጥተዋል እና ውሻ መሰሉ። ውሻ እኮ የተዓለም ይማራል። ከልበል ሙዓለም ይባላል። ፈጢን ነው እሱ ይበላው ያረደው ይባላል። ከልበል ሙዓለም አለ እና ብሎ እንደውም ባለቤቱን አይበላም። አይታችኋል? አንዲት ስጋ የወረወረለት ውሻዎች የሚታለሉት በእንትን ነው፣ በስጦታ ነው። አላህ ግን ሶባህ መሳ እየሰጠ ምንም ነገር ያን ያህል እንኳን አንድ ጊዜ ስጋ እንደጣለ ሰው ባለቤት እንኳን እንደ ውሻ አያከብሩትም ማለት ነው። ወላሂ ሼኽ ተከሰሱ። እኛ እናቅም። ሼኽ አብዱሰላም ገና መምጣታቸው ነው። ሼኽ መሐመድ ኸድር እስማኤል ታስታውሳቸዋለህ? ሼኽ መሐመድ ኸድር እስማኤል እዚያ ሰፈር ነው የነበሩት። እኛ እያለን ሼኽን ከመስጂድ እንዳያቀሩ ብቻ ሳይሆን እንዳይገቡ እንዴ ምንድነው ጉዱ? በኋላ ስሰማ ምንድነው ከዚያ መስጂድ ኮሚቴዎች ጋር ቁጭ ብዬ ሐሳቡን እስቲ ዑለማዎች ይውት ብለን እንዴ አላህ ያሳያችሁ ሰው ከውሻ በታች ነው የሚባልበት ጊዜ ምንድነው የገረማችሁ እናንተ? ሲከፍር ጌታውን የካደ ምን እንጀራ የሰጠውን ሰው የሚያመሰግን እንስሳ ጋር ወረዳና ይሄ ከከበዳችሁ ሲከፍር ለምን አታስቡለትም ነበር? ዛሬ እንዲህ እውነቱ ሲነገር የከበዳችሁ ብለን ቁርአን እንዲህ ይላል። ቁርአን ከእንስሳ በታች ነው ይላል። በልሁም አዶል ብሎ አሊያኑ ቁርአኑ ማየት ተተረጎሙ ወላሂ ሼኽ በጣም የሚያሳዝን ነገር። እኔ የዚያን ጊዜ እነሱም አሳዘኑኝ። እንደዚያ ብለው የጠየቁት ሰዎችም አያናቅም ማለት ነው። ያው እንደ ተራ ጥፋት ነው የምናየው። እና ይሄ አያ አዘጋጉና ያያችሁት ሱም ናቸው፣ ቡክም ናቸው፣ ዑሚ ናቸው። እነዚህን ካልተጠቀሙ ላይ አክሉ። ስለዚህ ቅድም ሼኽ እንዳሉትም ሁላችንም በዳዕዋ ላይ ተሰማርተን ያለን የምንሞክር ሰዎች መጀመሪያ ይህንን መስራታችን ዒባዳ ነው። የመስማት ያለ መስማት የህዝቡ ፈንታ ነው። ሂዳያውን የሚያደርሰው አላህ ነው። የትኛውም ነቢይ ለወደደው ሰው እንደ መድኃኒት የሚያድል ቢሆን ኑሮ ዓቂዳን ነቢ ሰለላሁ ዐለይሂ ወሰለም ከአጎታቸው በፊት ለማንም አይሰጡ ነበር። ስላልተሳካ ነው። ለዚህ ነው እኮ ለይሰ ለከ ሚነል አምር እኮ በዚህ ምክንያት ይወረድባቸው ተብለዋል ተብሎ ተወቅሰዋል እኮ። ምን አገባህ አንተ? በቃ በኩፍር ይሞታል ያልኩት በኩፍር ነው የሚሞተው ማለት ነው። ላ ተህዲ ለዚህ ነው ቀደር ነው። ይህንን ማወቅ ያስፈልጋልና በደንብ መስረዳት ይፈልጋል ማለት ነው። ሼኻችን ያ አዩሃ الذين آمنوا كلوا من طيبات ما رزقناكم واشكروا لله إن كنتم إياه تعبدون. يا أيها الذين آمنوا بالله ورسوله وما يجب الإيمان به. በአላህና በመልእክተኛው እንዲሁም በሌሎችም ይታመንባቸው በሚገቡ ነገሮች ሁሉ ያመናችሁና የተስማማችሁ ወይ ይላል። አላህ ይህን ቃል የሚናገረው ብዙ ጊዜ ቀጥሎ አንድ ትእዛዝ ሊናገር ሲፈልግ ነው፣ ወይም ክልክል ነገር ሊያስጠነቅቅ ሲሻ ነው። ምን ማለት ነው? ኢማን የምላስ ጫፍ ቋንቋ አይደለም። አምነናል ካላችሁ ተግባር ይጠበቅባችኋል። ስለዚህ ይህን ትእዛዝ ተፈጽማለህ ሙእሚን ከሆንክ፣ ወይም ይህን ነገር ትከለከላለህ። ኢማንን በአመል ጋር የማጣመር ባህሪ ሁልጊዜ ኢማን ያለ አመል፣ አመል ያለ ኢማን አይሆንም። እናንተ ያመናችሁ ወይ ካለ በኋላ ኩሉ ሚን ጦይባቲ ማ ረዘቅናኩም ከሰጠናችሁ ጣፋጭና አስደሳች ምግቦች ብሉ ጋበዝናችሁ ይላል። ኸለቀ ለኩም ማ ፊል አርድ ጀሚዓ እንዳለው በመሰረቱ በምድር ላይ ያለ ነገር ሁሉ በቀጥታም ሆነ በተዘዋዋሪ ለሰው ልጅ ጥቅም ነው የተፈጠረው። ግን ያው ከሰው ልጅ ጥቅሞች መጀመሪያ ግንባር ቀደሙ የሚበላው ነገር ስለሆነ የሚበላው ላይ ብቻ አተኮረ እንጂ እንተፊዑ ቢማ የኸለቀ አላሁ ለኩም ቢሸርጢ አን የኩነ ሐላላ፣ ሐላል እስከሆነ ድረስ አላህ በፈጠረላችሁ ነገር ተጠቀሙ ይላል ማለት ነው። ይህም ራሱ የኢማን መለኪያ ነው። ሙእሚን አሁን በተለምዶ አንዳንድ ሰዎች ምን ሰራ እንጂ ምን በላ ተብሎ አይጠይቅም ጌታ ይላል። እንዴ ምን በላ ነው እንጂ እነማ የኩኑነ ፊ ቡጡኒሂም ናረን የሚለው ታዲያ ምንድን ነው? የቲምን ገንዘብ የበላ እሳት እንደበላ ይቁጠሩ፣ ሪባ የበላ ቢልባጢል እያለ ይሄ ቁንጽል የሆነ አመለካከት ጥራዝ ነጠቅ እኮ ነው ሁልጊዜ ሀገር የሚያጠፋው።
አላህ ሱብሓነሁ ወተዓላ ዝም ብላችሁ ብሉ አላለም። የኔን ፍቃድ ተንተርሳችሁ ጣፋጭ መሆኑን ሐላል መሆኑን አረጋግጣችሁ ብሉ ካለ በኋላ ወሽኩሩ ሊላህ እንደገና እዳ ደግሞ አለባችሁ በነፃ አይደለም። ከበላችሁ ከጠጣችሁ በኋላ ለጌታ ምስጋና መልሱ ይላል። ምስጋና የሚለው እንግዲህ በቃልም በተግባርም ያካትታል። አልሐምዱሊላህ الذي أطعمنا وسقانا ማለት ይኖርበታል ማለት ነው። ያ ብቻ አይበቃም። ሹክር እንዳውም ብዙ ጊዜ አመልይ ነው የሚሆነው። ጌታ ታበላህ በኋላ ኢባዳ ታረጋለህ ማለት ነው። ያዘዘህን ትሰራለህ። ያኔ ዕዳ እንደከፈልክ ምግብ በልተህ ሲያበቃ በነፃ ትወጣለህ እንዴ? ሆቴል ቤት ገብተህ ሂሳብ ይልሃል። ሂሳብህን ክፈል ዝጋ፣ አለበለዚያ ይደራረብብሃል ዕዳው። ዝም ብለህ ሳትከፍል እየበላህ የምትውል ከሆነ ዕዳው ታቅም በላይ ተቆልሎ ይመጣል ኋላ ማለት ነው። ለአላህ ምስጋና አቅርቡ። ኢንኩንቱም ኢያሁ ተዕቡዱን ሱብሃነላህ። እሱን ብቻ የምታመልኩ ከሆነ እሱን ብቻ የሚያመልክ ሰው አንደኛ የሚበላውን ነገር ጠይብ መሆኑን ማረጋገጥ አለበት። ሁለተኛ ደግሞ ሂሳቡ መዝጋት አለበት፣ ማመስገን አለበት። ይሄ እኔን የምታመልኩ ከሆነ ይሄ ይጠበቅባችኋል ነው። ይህንን ሳያሟላ ዝም ብሎ የሚበላ ከሆነ ግን ያው ዕዳ በዳ ነው የሚሆነው ማለት ነው። አሁን ሁሉን ነገር ተውሂድ ጋር ያያይዘዋል አላህ ሱብሓነሁ ወተዓላ። እንኩንቱም ተዕቡዱን እንኩንቱም ተወሒዱን ቢልዒባዳ፣ በዒባዳ እኔም ብቻ አምላኪዎች ከሆናችሁ እነዚህንም ስርዓቶች መጠበቅና ማሟላት አለባችሁ እያለ ነው። إنما حرم إلك أمره ከዛ በኋላ መፍሁሙ ጠይባት ማረዘቅናኩም የሚለው ሐላል ነው። ሌላው ቦታ ሐላልን ጠይባ ይላል። ሌላው ቦታ እዛውን እክትሷር አድርጎት ነው። ጣፋጭ መሆኑ ብቻ በቂ አይደለም፣ ሐላል መሆኑ ግድ ነው። ያ አላህ ሱብሓነሁ ወተዓላ ባዘዘው መልኩ የተዘጋጀ እንደገና የሰው ሀቅ እንዳይሆን በመስረቅ በማጭበርበር በማታለል በወለድ የመጡ ከሆኑ ያ ጠይባት አይደለም መሰረቱ ማለት ነው። እና ጠይባት ሲባል ገይረ ጠይባ አለ መፍሁሙን ወደ መንጡቅ ለወጠው ማለት ነው። ቀጥሎ ኢነማ ሐረመ አለይኩሙል መይታ፣ ጌታ የከለከለው ጠይብ ያላደረገው ነገር ምንድን ነው ካላችሁ፣ አንደኛ ሀትፈ አንፊሂ ሳይሰዋ ዝም ብሎ የሞተ ነው። ዝም ብሎ የሞተ እንስሳ ጠይባት አይደለም፣ መብላት የለባችሁም ማለት ነው። እና ወደመ አውደመ መስፋሃን ይላል ቦታ ቀይድ ይሰጠዋል። እዚህ ላይ ሙጥለቅ አደረገው። ወይም ደግሞ ከታራጁ ፏ ብሎ የሚወርድ ደም ስጋ ላይ ያለው ሳይሆን ማለት ነው። ያን ከልክሏቸዋል። ወለሕመል ኺንዚር የአሳማን ስጋ፣ ወማ ኡሂለ ቢሂ ሊገይሪላህ ከአላህ ስም ሌላ ያለ ተጠርቶ የታረደ ቢስሚ ፉላን ቢስሚ ኢላን ተብሎ ማለት ነው። ሽርክ ተፈጽሞበታል። እነዚህን ነገሮች ነው የከለከለው ይላል። ሌላው ሱረቱል ማኢዳ ላይ ያው ሸርህ ያደርጋል ራሱ ወልሙንኸሪቀቱ ወልመውቁተቱ ወልሙተረዲቱ ወነጢሃ መይታ አለው ውስጥ ራሱ ሸርህ ይሰጣል። እና እነዚህን ነገሮች ነው የከለከላችሁ። ከዛ ባሻገር ያሉትን ነገሮች ሐላል እስከሆኑ ድረስ ብሉ ይላል ማለት ነው። እነዚህንም ደግሞ ፊ ሐለቲል ኢኽቲያር ነው የከለከለው፣ አማራጭ በሚኖርና በማይቸግርህ ጊዜ ነው እንጂ ፈመን ይጡረ በራብ ተይዞ የተቸገረ ሰው ገይረ ባጊን ወላ አዲን ፈአከለ ማለት ነው። አሁን የተከለከሉትን ነገሮች አግኝቶ ሌላ አማራጭ አጥቶ ከበላ ገይረ ባጊን ወሰን የሚያልፍ ሳይሆን ወላ አዲን ወይም ደግሞ ተጥጋብ በላይ ከሚያስፈልገው በላይ የማይጨምር ሆኖ ከሆነ የበላው ፈላ ኢስማ አለይህ እሱ ወንጀል የለበትም። ለምን እጥራሩ ያህለ ተደታል ማዕዙራት ቢሆን ማዕዙራት እንደሚባለው ቀዋይደ ሰዎች ችግር በሚያጋድዳቸው አማራጭ በሚጠፋ ጊዜ ክልክል የነበረ ነገር ይፈቀዳል። ለምን ወደ ባሰ እንዳይሄድ ማለት ነው። አንድ ሰው የሐላል አይደለም በክት እንዴት እበላለሁ ካለ ሞት ነው የሚጠብቀው ማለት ነው። ሞት ደግሞ የሚበላ ነገር እያለ ከሞተ ቃተለ ነፍስ ሆኖ ሊወነጀል ነው ማለት ነው። ራሱን የገደለ ደግሞ ሌላን ሰው ከገደለ በላይ ነው ወንጀሉ። ስለዚህ ወደ ባሰ እንዳይሄድ አኸፈት ደረረይን ይፈቀድላቸዋል ሌላ አማራጭ በሚጠፋ ጊዜ ይላል። ፈላ ኢስማ አለይህ ፈአከለ በዚህ ምክንያት ተገዶ የበላ ሰው በመብላቱ አይወነጀልም። ኢነላህ ገፉር ረሒም
አላህ ምሕረተ ሰፊና ሩህሩህ ነው በማለት ሁሉን ነገር በስጢጧ ልክ ነው ማይችሉትን ነገር አያስገድድምና አላህ በዚህ መልክ እንግዲህ ሐላልና ሐራምን መጠበቅ እንደገና ነፍስን ደግሞ ከጥፋት መታደግ ግዴታ መሆኑን ይጠቁመናል ማለት ነው። طيب جزاكم الله خير شيخ እነዚህ ሁለቱ አያዎች የሰው ልጅ አመንኩኝ ብቻ ብሎ በመላስ ዝም ብሎ ማለፍ እንደማይችል የሚያሳዩ ነገሮች ናቸው። ፈተናዎች ኬላዎች አሉት ነው። በመመገብና ባለመመገብ እንኳን ሰውየው ይፈተናል ነው። እስቲ ምትሉት ተነዚህ ተሁለት አንቀጾች የምንረዳው አለ አላህ Subhanahu Wa Ta'ala ሐራምን ነገር ወስን ነው ያደረገው። የሚፈቀዱ ነገሮች ብዙ ናቸው። ይሄ ረህመቱ ሚን ረህመቲሂ ነው። ያሁን ዘያለው ነው ብሉ ብሎ ተተባገ ሐራም ነው ያላቸው ነገሮች ትንሽ ነው የተቀሰው። በሐዲስ የሚጨመሩ ሌሎችም ሐራም የሆኑ አሉ መኖሩን ኢነማ የምትለው እቺ አዲያተል ሐስር ትባላለች። ስናያሁን እንደዚህ ብቻ እንጂ ሌላ ሐራም የለም ይመስላል። ግን እኔ ሙሐቂቆቹ ኡሱልዮቹ ሲሉ ምን ይላሉ? ይሄ ሐስሩስ ኒስቢ ነው አሉ። ቁረሾች ባሉት ኒስባ ነው ያሐሰረው። እነሱ ራሳቸው ሐራም ያደረጉት ነገር አለ። አላህ ሐላል ያደረገውን ሐራም ነው ብለው ነሐሚ ወሲላ በሂራ ያሉ ሳኢባ ያሉ ራሳቸው አላህ ይፈቀደውን ለጣዖታት እንጂ አይሆንም ይሄ ለነከለ አይሆንም ለኛ አይሆንም ለወንዲ ነው እንጂ ለሴት አይሆንም ይያሉ የሚያደርጉት ነገር አለ። የኛ ገርሶ ያጃቡዬ አብዱዬ ይያለ እንደሚለው ያብዱዬ ኮርማቆ የሚባላል ታቆይ አረ ዘራችን ጥቁር ነገር እንትን አይበላም የሚለው አለው። በዛ ኒስባ ነው እነሱ ለመመለስ ብሎ ነው ይሄን ነው ሐራም ያረኩት ያለው እንጂ እነዚህ ብቻ አይደሉም። ነብያችን ነው በሐዲስ ጨምረዋል ሌላ ሐራም የሆኑ ነገሮች አላ ኩሊ ሐል በሐዲስም ቢጨመርም ቁርአኑ ብቻም ቢሆን ሐራሙ ትንሽ ነው። ይሄ አላህ አዛኝ الاشياء الحل ነው። በጣም ብዙ ነገር ሐላል ነው። ሰው ግን ያን ብዙን ሐላል አልበቀው ብሎ አላህ የከለከለውን ነገር ይሰራል። ሪባ ይሰራል፣ በክት ይበላል፣ ይሰርቃል፣ ያጭበረብራል። ስንት ነገር ሐላል ይያለ አንድ ሼክ ምን አሉ ምሳሌው ይሃሉ በሼክ አድርስ ናቸው እኮ ረህመቱላህ አለይህ አየ አሉኝ አደም ሁሉን ነገር ተጠቀም ተብለው አንዲት ብቻ ነው እቺን ነገር ግን አደራ ተባለ አሉ። ያን ያዚያ ውስጥ ያለው ነገር ምናልባት ሩብዕ ዑሽሩን ላይጠቀሙ ይችላሉ አሉ። እሱ ላይ ሄዱና እሱ ላይ ሄዱ ደግሞ ለሱ መካሪው ማን ነው? ኢብሊስ። ያው ኢብሊስ ጥላቱ። አዎ የኛም አሁን እንደዛ ነው። ተሴትም አሁን እንደው ለማግባት ብዙ የተፈቀዱ ሴቶች ብዙ ናቸው። የተከለከሉን ይሰራሉ ይላል። በኒካህ ተፈቅዶለት በዝሙት ነው እንትን የሚለው እና በኔ አደም ስግብግብነቱን ያመለክታል። አላህ ረሂም ነው አዛኝ ነው። ይሄው መብላት ደግሞ ሐላል ተመሆኑ ጋር ደግሞ ሰውየው ተራበው መብላት ግዴታው ነው። አልበላም ብሎ ቢሞት ወንጀለኛ ነው። ነፍሱን ገደለ ብሎ አላህ ሊቀጣው ነው ማለት ነው። ያስጠይቀዋል። ይሄም ለኛ አላህ Subhanahu Wa Ta'ala አዛኝ መሆኑን ነው የሚያመለክተው ነው ማለት የሚታየኝ እዝን ያህል ነው። አላህ Subhanahu Wa Ta'ala ብሉ ብሎ ማዘዙ ይሉናል። መብላት ራሱ ዒባዳ ይሆናል። መጨረሻ ላይ እንኩንቱም ኢያሁ ተዕቡዱን አይደል? ኩሉ ብሎ እንኩንቱም ኢያሁ ተዕቡዱን መግበላት ባለበት ሰዓት መብላት ያለበትን ነገር መብላቱ ከዒባዳ አካል ነው። ይሄ እንቅልፍም ቢሆን ምግብም ቢሆን ለተቀዊል ዒባዳ ነው ብሎ የሚበላ የሆነ እንደሆነ የተኛውም ለዚያ ተነስቼ ራሴን አጠናክሬ የበለጠ ዒባዳ ላደርግ ነው ካለ እንደ ዒባዳ ይቆጠራል የሚሉት አይነት። እዚህ እንዳላችሁት የተከለከሉት ነገሮች በጣም ጥቂቶች ሆነው ግን ሰው እነዚያ ጥቂቶች ላይ ካልወደቅነ ብሎ ሲጨነቅ ይታያል። ትንሽ ሰፋ ብሎ መታየት ያለበት በክት የታወቀ ነው። ደም፣ አሳማ ስጋ የኛ ሀገር ማህበረሰብ አልহামዱሊላህ በዚህ ላይ በጥሩ ጠንካራ ነው። አሁን ደም መጠጣት ሰው ጀመረ ሰለጠን ብሎ ደም እየጠጣ ነው ያለው።
የሚፈሰው ሲታረድ የሚፈሰው አዎ በእንትን በሳህን ተቀብለው አርግተው እሱን ነው እኮ የሚቀለውት። ብዙ ሰዎች እንደዚህ ሆነው ጀምረዋል። እነሱ ምንድን ይሆናል ብሎ ነው ያወፍራሉ። አላቅም። እኔ ግን በጣም አደራ ትኩረት ምለው በዚህ ላይ ሁላችሁ ወማ ኡሂለ ቢሂ ሊገይሪላህ ነው። እዚህ ላይ ነው የምናተኩረው። ልክ ወማ ኡሂለ ቢሂ ሊገይሪላህ ራሱ እኮ ቢስሚል ጀላኒ ብሎ የሚያርድ እኮ የለም። ግን ንያው ውስጡ ለነሱ የሆነ እርዳለ አለ። እውነት ነዝሮ ነው እንጂ መጀመሪያው ነው አለብኝ የሳቸው ሙክት ተብሎ የሳቸው ኮርማ ተብሎ የሳቸው ዶሮ ተብሎ ተገዝቶ የሳቸው ነገር ተብሎ ይሄው ማኡሂለ ቢሂ ሊገይሪላህ የመጨረሻ የስለት አይነቶችን በሙሉ ሀገራችን ላይ ያሉትን የመጨረሻ ገደል የሚያስገባ ነገር የሳቸው ቀን ደግሞ ለቀንም ተከፋፍሏል አይደል? ሮብ የአብዱል ቃድር ነው። ስለዚህ ሐሙስ ቢሆን የአብዱል ቃድር አይሆንም። ጁሙዓ ደግሞ ማን እንደሆነ እንጂ ሮብ ተሆነማ ለሌላ ሰደቃ አይደረግም ነው። ሮብ ከሆነ ደግሞ ለሌላ የሳቸው ቀን ስለሆነ ይወስዱበት። አሳቸው ቀማኛ ያረጋቸው ቀማኛ ነው እንጂ ዘራፊ ናቸው። በእኔ ቀን የተታረደ ወደድክም ጠላም የኔ ነው። ሱብሃንአላህ። ስለዚህ እኔ የዚህ የውማ ኡሂለ ቢሂ ሊገይሪላህ ማህበረሰባችን አብዛኛው እየተወነው ብለን እናስባለን። ግን ከተማው ብቻ ነው የሚሉት። አሁን አታ ከተማውም ጸድቷል። ግን እንደው እስከ ገጠር ድረስ የዛን ጊዜ ላስታውስ ጌራና ይሄርን ጊዜ ይሄን ስትወሩ አንዱ ጌራናን ከተማ አድርጎ ገጠሮቹ ይሰራሉ አለ። ይሄ ከተማ መሆኑ ነው አሉ። ሰው ጌራናን ማለት አዲያስ ጌራና ሁን ሻል ብላ ትታለይ ማለት ነው። ገጠሮቹ ይሰራሉ ከተማ የሚለው ሰው አካባቢውን የሚያስተምርባትን ሰፈር ነው እኮ የሚለውና አረሱ ተማውስ ስንት ጉድ ያለ ከተማውም እኮ ብዙ አለ ተማከራለ። እንዳውም እዚህ ያሉት ናቸው ችግሮች በስልጣኔ ስም እንዳው ሌላው ላይ ተእሲር የሚያደርጉት ነገር ያደርጉ የለም እንዴ ተነሱ በለጣቸው እንደ እየተባለ እንደ መርጃ የሚቆጠሩ አሉ። ይችን ላሟን ታስተውሱና አሁን ያለችውን ነው እያስቸገሩን ያሉት እኮ ሊገይሪላህ ነው ያለው። ያላህ ስም ታላህ ስም ሌላ ያለ ስም የተነሳበት ማለት ነው። እኛ የሳቸውን ስም ስናርድ ያላነሳንም ነው የሚሉት። ግን ንያ አላህ ንያ ያቀለም ወይ ነው። ነወዊ ረሂመሁላህ ሙስሊም ሸርህ ላይ ተናግረዋል። ስሙም ባይነሳም አሉ ለኢሳ ብሎ ነይቶ ታረደ ይበክታል ብለዋል። አሪያ ኢሳም ነብይ ነው ማለት ለኛም ነብይ ብሎ ቢያርድም እኮ እንደዛው ነው። ፉቃሃኡል ሐነፊያ ለጀላኒ እያልን እንኳን በነገራችን ላይ በአምልኮት ደረጃ ክብራቸው ከፍ ባለ ቁጥር የበለጠ ነው አደግነቱ። አዲጋ ይሆናል። እውነት ይመለካሉ። አንዴ እሳቸው ቢመለኩስ ምን ለሳቸው ያልሆነ ሊል ይችላልና እኔ ፉቃሃኡል ሐነፊያ እዚህ ጦህጣዊ መራቂል ፈላህ ላይ መራቂል ፈላህ ደባ እንትን ምንድነው ዚያራት القبور ነው። እዚህ አካባቢ ላይ ያነሳው النذور التي تهدى ብሎ እርዶቹ አይደሉም የሚታረዱት አይደሉም። እኔ ቆሎና ዳቦውን ሁሉ ይመስለኛል ሁሉም ኑዙር እኮ ነው ያለው። ተናስራት ሙስተቂም እኮ ነው ተይም ላይ ቆሎውን ዳቦውን በሙሉ ለገይሪላህ እስከሆነ ድረስ አይሆንም እኮ ነው የሚለው እና እንደው ይሄ ቁርአናዊ ህግ ነው። የነገሌ ዋህብዮች አመጡት ምን አመጡት እየተባለ በቁርአን ላይ እንዳይቀለድ ዘወር ብላችሁ በያላችሁበት ያላችሁ ዑለማዎች በእነዚህ አያት ላይ ዑለማዎቹ በሰፊው ምን እንዳሉ ባካችሁ በየመስጂዶቻችሁ ከጓደኞቻችሁ ጋር አቆጭላችሁ እየተወያያችሁ በአካባቢ ላይ እየተሰራ ያለውን የሙንከር ግፋፎ ትንሽ ከኡማው ልትቀንሱ ይገባል ማለት ነው። የዛሬው ትምህርታችን እዚህ ላይ ያበቃል። በሚቀጥለው ቀን በሚቀጥሉት ፕሮግራሞች እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة
بين أنهار البشائر والعظات، واستلذ القلب فهما وثبات. إنه القرآن حيث المعجزات.